ኢየሱስ ያለበት ሰላም ያለበት ስኬት ያለበት ጌታ ይሁን። እሱ ካለ የሰላም ንጉሥ በቤታችን ካለ ሌላ ምን ያስፈልጋል? ሌላው ይቅርና አንተ ዋልክ ቤቴ ነፍሴ የምትወድህ ሆይ ጌታ ኢየሱስ ሆይ ሁሉ ይቅርና አንተ ዋልክ ቤቴ። ጌታ ኢየሱስ ሆይ ሁሉ ይቅርና አንተ ዋልክ ቤቴ። አንተ ዋል ከስራዬ፣ አንተ ዋል ከሁኔታዬ ጋር ሁሉ ከሀገሬ ጋር ከህዝቤ ጋር ብለን እንጠራዋለን። ሁሉ ይቅር የሰላም ንጉሥ ያስፈልገናል። ሰላም ጠፍቷል በምድረ ሀበሻ። ለምንድን ነው የፈጣው? ለምንድን ነው የጠፋው ሰላሙ? የሰላም ንጉሥ ስላልፈለግነው በልብ። የሰላም ንጉሥ ጌታ ኢየሱስ ተፈለገ ወይ በቤተ ክርስቲያን? ተፈለገ ወይ በስራችን ላይ? ተፈለገ ወይ በምንውልበትና በምናድርበት? ፈለግነው ወይ እንደበደንቡ እንደሚገባ ፈለግነው ወይ? ስንፈልገውማ ይገኝ ነበር። እስካሁን አልፈለግነው። ሁሉ ይቅርና አንተ ዋልክ ቤቴ። እግዚአብሔር ይባርካት ዘማሪዋ። እሱ ስንፈልገው ከእሱ ስር ሁሉ አለ፣ ሁሉ መልካም አለ። ሰላም ከእሱ ጋር ነው።
እረፍቱ ከእሱ ጋር ነው። ፍቅር ከእሱ ጋር ነው። መፍትሄ ሶሉሽን ጤናማነት ከእሱ ጋር ነው። ጤና መሆን መደሰት በሁሉ ከእሱ ጋር ነው። ሰላምን እኔ ሰላም ሰጣችሁ ሰላም ዓለም ሰጣችሁ ሰላም አይደለም። በዮሐንስ 14 ቁጥር 27 እንደዛ ነው። እኔም ሰጣችሁ ሰላም እንደ ዓለም ሰጣችሁ አይደለም። ኃላፊ አይደለም፣ ፐርማነንት ነው የሱ። የክርስቶስ ፍቅር ከገባን ሁልጊዜ ሰላማችን እየበዛ ነው። በመካከል ግን የዓለም ፍቅር ይመጣል። አዎ በመካከል ምንድን ነው ይመጣ? የዝና ፍቅር፣ የሀብት ፍቅር፣ የገንዘብ ፍቅር ይመጣና የክርስቶስ ፍቅር ይበርዘዋል። የክርስቶስ ፍቅርማ ዘለዓለማዊ ነው፣ ዘለቄታ ያለው ነው። እሱ የሚሰጠን ፍቅር መተኪያ ያለው እና ይህንን ፍቅር ይህንን ሰላም የፈለግነው ነው ወይስ ሌላ ነው የምንፈልገው? ጥያቄ ነው ለማለት ነው ጥያቄው እንጂ የፈለግነው እናውቀዋለን። ጌታ ኢየሱስ የምንፈልገው እኮ እሱ ሰላም ነው። የሰላም ንጉሥ ተብሏል በኢሳይያስ 9 ቁጥር 6 ዘ ፕሪንሰስ ኦፍ ፒስ ተብሏል። እሱ ሊመጣ ሊሆንና እንደገና ይመጣል። እንደገና ይመጣ ደግሞ በኢየሩሳሌም ላይ ሊነግስ ሰላም ሊሰጠን ነው የሚመጣው፣ የዘላለም ሰላም። አሁን ደግሞ በመንፈሱ የክርስቶስ መንፈስ ያለበት ሰላም አለበት። አዎ የክርስቶስ መንፈስ ያለበት ሰላም አለበት። የአምና አረጋዊ መንፈስ ያለበት ሰላም የለውም፣ ሰው ነዋ። የአምነ ተክሌ ያለበት መንፈስ ሰላም የለውም። ምክንያቱም አምነ ተክሌ በራሱ የሚደረግ የስካር መጠጥ ጠበል ተብሎ የሚጠጣ ያሰክራል። የክርስቶስ ግን ስታደርገውም እንኳን እኔ በመጠጥ አልከበርም ነው የሚል ይከለክልሃል። ራሱ መድኃኒዓለም ስለሆነ ዓለም የምትድንበት በስካር አይደለም፣ በመጠጥ አይደለም፣ በሆድና በመጠጥ መሙላት ሆድህን አይደለም፣ በፍቅር ነው። አካባቢ ምን ይፈልጋል በማለት ነው። ጓደኛ ምን ይፈልጋል በማለት ነው። ወንድሜ እህቴ ምን ይፈልጋል በማለት ነው። ሰላም እንዴት ሰጠዋለሁ ለጎረቤቴ፣ ለህብረተሰብ፣ ለእኔ አካባቢ እንዲስ ብለህ ስታስብ ነው ሰላም ያለበት። የክርስቶስ ሰላም ይካፈላል። የህይወት እንጀራ ነው እርሱ። እነዛ ለ12 ሐዋርያት ሲያካፍላቸው የሰላም ምግብ እኮ ነው፣ የሰላም ንጉሥ ነው የሚያካፍላቸው። ሰላም የሚሰጥ እኔ የህይወት እንጀራ ነኝ። ህይወት እኮ በሰላም ውስጥ ነው የምትገኘው። ሰላም ከሌለማ ህይወት የለም። በየቀኑ ለቅሶ፣ በየቀኑ ርዛት፣ በየቀኑ መከራ ነው ያለው። የሰላም ንጉሥ ሲመጣ ግን ሁል ጊዜ ጸጥ ይላል እና ክርስቶስ ሲመለክ ምድረ ክርስቲያን ሁላችን ጴንጤ ይሁን ኦርቶዶክስ ይሁን ካቶሊክ ይሁን እሱ በደንብ የፈለግነው ነው ወይስ በሱ ምክንያት በሱ ምትክ ሌላ ሰውም ወይም ደግሞ ሌላ ጣዖት ያስገባል ነው? ይሄ አጠያቂ ሁልጊዜ ያጠያቀናል ይሄ። ምክንያቱም እሱ የሰላም ንጉሥ ነው። እሱ ካለ ሰላም አለ፣ እረፍት አለ። ኢየሱስ ከሌለ ግን ሰላም የለም። ምክንያቱም ንጉሱ እሱ ነው፣ የሰላም ንጉሥ እሱ ነው። የሰላም ንጉሥ እሱ ነው። በዕብራውያን የተጻፈውም እሱ ነው። መልከ ጻድቅ የተባለበት እሱ ነው። ዕብራውያን 7 ይመስለኛል። የሰላም ንጉሥ ሲመጣ እረፍት አለ። ራሱ ደግሞ ተናግሯል ጌታ ኢየሱስ፣ እኔ ሰላም ልሰጣችሁ ነው፣ የሰላም ንጉሥ ነኝና ሰላም ልሰጣችሁ ነው የመጣው። የምሰጣችሁ ሰላም ደግሞ ዓለም እንደምሰጣቸው አይደለም። የእኔ ዘለቄታ ያለው እረፍት ያለው መተባበር ያለው መፋቀር ያለበት ሰላም፣ መተጋገዝ ያለበት ሰላም። ስለዚህ ይህንን ስለጠፋ እንኳን ኢትዮጵያና ኤርትራ ሰላም ሊያገኙ ልጆቻቸውን እያጋደልን አይደለም። ልጆቻችንን እያጋደልን። በኢትዮጵያ በኩል ይመጣል፣ በኤርትራ በኩል ጦርነት ይነሳል፣ በትግራይ ይነሳል፣ ሁሉ ይነሳል ጦርነት። ለምን? ክርስቶስ የሰላም ንጉሱ በደንብ ስላልያዝ ነው። ሃይማኖት ብቻ ነው የያዝ ነው። ሃይማኖት ብቻ ነው የያዝ ነው። ተራ ሃይማኖት እኮ ሊሆን ይችላል። በክርስቶስ መመሪያ በወንጌሉ መሰረት ክርስትና ካልተከተልከው ተራ ሃይማኖት ሊሆን ይችላል። እንደ ሁንዲዝም እንደ ሌሎች ሃይማኖቶች ምንድነው ይባላል ያለ እንደ ሌላ ዓለም የማዳኛ ጥበብ። ክርስትና ማለት እኮ ዓለም ያደነበት ጥበብ፣ እግዚአብሔር ዓለምን ያደረገበት ጥበብ ክርስትና ነው። በክርስቶስ አድርጎ ማለት ነው። ስለዚህ ይህንን የማዳን ጥበብ ካልተከተልነው ወንጌሉ 4 ወንጌል አንብበን እንዴት ዓለም ማዳን እንደቻለ ክርስቶስ መስዋዕት በመሆን ራሱን በመስጠት በመስቀል ላይ በመሸንከሩ
ደሙ በማፍሰሱ መስዋዕት በመሆኑ ሰላም አመጣ። እኛ ደግሞ አሁን ለወንድማችን ለእህታችን ወላኪያችን ምን መስዋዕት ነው የምንከፍለው? ከሱ የተማርነው የእኛ መስቀል መሸከም እኮ አለብን። እሱ ያስተማረን እኮ መስዋዕት ነው ያስተማረን። እና ለአንድ ጎረቤት ለአንድ ወንድም ወይም ደግሞ ለአንድ አካባቢ ትዕቢት እንኳን ብትቀንስለት ጥሩ ነው። ትምክህት እንኳን ብትቀንስለት፣ መሳደብ እንኳን ብታቆመው ጥሩ ነው። እሱ ስደበውና ወንድምህ ነውና ስደበው አለ። ወንድምህ ነውና አፍቅር ነው ያለ። ስለዚህ ይሄ ፍቅር የክርስቶስ ፍቅር ስለጠፋ ሰላም ከምድረ ሀበሻ ጠፍቷል። ወደ 70 ዓመት የሚበልጣውን ተጋድለናል። ኢትዮጵያና ኤርትራ ምድረ ሀበሻ ነው። ኤርትራም፣ ትግራይም፣ አማራም ወንድሞቻችን ኦሮሞም ክርስትና የሚያውቁ የደቡብ ህዝቦች በሙሉ ክርስትና የሚያውቁ በክርስቶስ ወንድሞቻችን ናቸው። እኛ ለወንድሞቻችን ሙስሊም እንኳን አብነት መሆን ነበረብን። በፍቅራችን በፍቅር ሁሉ ታሸንፋላችሁ ነው የተባለው። በፍቅራችሁ የኔ ደቀ መዝሙር መሆናችሁ የሚያውቋችሁ በፍቅራችሁ ነው እንጂ በንግግራችሁ በስድባችሁ አልተባለም፣ በትምክህታችሁ አልተባለም። በፍቅራችሁ የኔ ተከታይ መሆናችሁን ታስታውቃላችሁ። ስለዚህ ይሄ የሰላም ንጉሥ በደንብ ይጠራ። እሱ ያስፈልገናል። እርቅ እንዲሆን የእርቅ ንጉሥ ነው እሱ። የእርቅም ንጉሥ ነው። እሱም የፍቅር ንጉሥ ነው። አሳጥር አድርጌ ልናገር። መጀመሪያ ዓለምን ስላፈቀራት ነው ሰላም ይሰጣት የመጣ። ባያፈቅራት ዓለም ማለት እኮ የፈጠረውን ሰው ማለት ነው እንጂ ይሄ የምናየው ተራራና ሜዳና ቁልቁለቱ አይደለም። ምንድን ነው? ሰውን ስላፈቀረ አንደኛ ንጉሥ ሰጠ እግዚአብሔር። በፍቅር ነው የጀመረው። ሰው መዳን አለበት፣ የፈጠረው ቤተሰብ ከዲያብሎስ ጋር መኖር የለበትም ብሎ ዳግም ልጁን ሁለተኛ አዳም ላከልን። አዳም ተሸንፈዋል በዲያብሎስ መንፈስ። ይሄ ግን እንዳይሸነፍ ከራሱ መንፈስ የሞላበት ከድንግል ማርያም እንዲወለድ አድርጎ በመስቀል ደሙ አፈሰሰ። ያ ደግሞ ለእኛ ኃጢአታችን እንዲያጸዳ እንዲያጠፋው የኛ የአዳም ኃጢአት ካደረገ በኋላ ምን ሊሰጥህ ነው? የዘላለም ሰላም ሊሰጥህ ነው። ስለዚህ እሱ ሰላም ሰጪውን ትተን አስቀምጠን ሌላ የምናመልክ ከሆነ እንዴት ሰላም ይመጣል? የምናመልከው ደግሞ ሌላ ምንድን ነው? የምናመልከው ሌሎች ብዙ ናቸው። በሱ ምትካ ያስገባናቸው ብዙ ናቸው። እንኳን ሰዎች እነ አምነ ተክለ እነ አምነ አረጋዊ እነ ጎንጎሬስ አምነ ጎንጎሬስ ምናምን እነ ጊዮርጊስ ሰዎች ናቸው እኮ እነሱ ቅዱሳን ሊሆኑ ይችላሉ። እስካሁን ግን የተመለኩ ናቸው። በተለይ በኢትዮጵያ ጸበል በየወሩ ይደረጋል። በኤርትራም አለ፣ በትግራይም አለ። ስለዚህ ይሄ የኤርትራ የትግራይ የአማራ ሁልጊዜ ጦርነት አለበት። ለምን? የሚጠራው ከክርስቶስ በላይ ሌላ ስለሚጠራ። እውነትን ልናገር፣ ክርስቶስ ካልካቸው ምንድን ነው? ጴንጤ ብቻ ነው ክርስቶስ የሚያውቀው። ክርስትና ስማችን እኮ የኦርቶዶክስ ነው። ክርስቶስ የካቶሊክ ነው። ክርስቶስ የጴንጤ ነው። ክርስቶስ የፕሮቴስታንት ነው። ሁሉ የሚያውቀው ክርስቲያን የሚባለው አንድ መካከለኛ አንድ የሚያደርገው ክርስቶስ ነውና በሱ አንድ እንሁን እላቸዋለሁ። በሌላ አይመቸንም። በአምነ ተክለ አይመቸንም። በአምነ አረጋዊ አይመቸንም። አልተጻፈልንማ። በክርስቶስ አንድ ትሆናላችሁ፣ ሰላማችሁን ደግሞ ታገኛላችሁ የተባለው እና ይሄ የእግዚአብሔር ልጅ ሰላም ሊያመጣ አምላክ ያለ ራሱ የእግዚአብሔር ልጅ እኮ አምላክ ነው ራሱ እና ከሰው ጋር ሊያድር ከሰው ጋር ለመሆን ሊያድረው አማኑኤል ተብሎ አማኑኤል ሌላው ሽሙ ነው። እግዚአብሔር ከኛ ጋር ከሆነ ማለት ነው። በሱ አሸናፊነት አሸነፍን። ለጠላት እናሸንፈዋለን። ከኃጢአት ጸድተን እሱ ስንከተል እሱ የሰጠን መመሪያ አራቱ ወንጌልን አንብበን በፍቅር በሰላም ስንኖር ሁሉ ድል ይሆናል ማለት ነው። የክርስትና ድል ይሄ ነው። የፍቅር ደም ነው ያፈሰሰልና በፍቅር ኑር። በዮሐንስ 3:16 አንደኛ ልጅ የሰጠው ለምንድን ነው? እንድንፋቀር በፍቅሩ ሰጠን። በሱ አንድ እንድንሆን፣ በሱ እንድንድን፣ በሱ ተፋቅረን ደግሞ ለፍቅር እንድንሆን እንድንተርፍ። ከዛ በኋላ ደግሞ ያስተማረን ደግሞ ያ ደግሞ የይቅርታ ደም ነው። የሸነኮሩት ያለ እኮ ዝም ነው ያለው። ለምንድን ነው ዝም ካለ በኋላ ምንድን ነው ያለው? የሚያደርጉትን አያውቁምና ይቅር በላቸው። እኛ ደግሞ አሁን ደግሞ በይቅርታ ነው መኖር ያለብን። በጉራ አንተ አማራ እንደዚህ፣ አንተ ትግሬ እንደዚህ፣ አንተ እንደዚህ እንደዛ ይባል። ክርስቲያን ከሆንክ እንደዛ አትበል። ወይም ተወው ክርስትና፣ ወይም ተወው ክርስቲያን አይደለሁም መመሪያ ሌላ ነው ብለህ ሌላ ሁን። ክርስቲያን ከሆንክ ግን አማራ መጥላት የለብህም፣ ትግራይ መጥላት የለብህም፣ ሌላም ደቡብ፣ ሌላም ኤርትራው፣ ሌላም መጥላት የለብህም። ሁሉ ዓለም በክርስቶስ አንድ እንዲሆን
እሱ ተከታይ ከሆንክ ሁሉ ዓለምን አፍቅር፣ እንኳን ጎረቤትህን። በክርስቶስ ስም ሁሉ ጠላትን ማፍቀር ነው የተባለው። ስለዚህ የይቅርታ ደም ስለፈሰሰልህ በይቅርታ መኖር የሚከብደን ስንት ነን? ማዕት ይቅርታ ስለማንባል እኮ ነው የምንጋደለው ያለው በሜዳው። ይሄ ግድያ እኮ በይቅርታ ስለሌለ እኮ ነው። ስለዚህ በሉቃስ ምዕራፍ 23:34 ምንድነው እየሸነኮሩት ይቅር በላቸው። ይሄ የይቅርታ ደም መሆኑ ስላፈሰሰልን በዛ ይቅርታ መኖር አለብን። አለበለዚያ ክርስቲያን አይደለም። በምህረት የምህረት ደሙ እንደፈሰሰ ደግሞ ራሱ ወንጌል ይናገራል። በወንጌል ተጽፏል። በዛ በሉቃስ 23:34 ሳይሆን 23:43 የምህረት ደሙ ለዛ ሁለቱ ወንበዴዎች አልነበሩም ሲሰቀል ክርስቶስ በመካከላቸው ነበር እና ያ አንደኛው ዝም ብሎ የማይሆነውን ነገር ለክርስቶስ አሳንሶ ይናገራል። አንተ ደግሞ የእግዚአብሔር ልጅ ከሆንክ ለምንድን ነው እንደዚህ ከኛ ጋር እንደው ከኛም አታንስም ለማለት ነው። አይ አለው ደግሞ በቀኝ የነበረ እኛ እንኳን በበደላችን ወንበዴዎች ነን፣ የተሰቀልነው የበደልነውን ነገር ስላለን፣ እሱ ግን ንጹሕ የእግዚአብሔር ልጅ ነውና እንደዛ ማለት የለብህም ብሎ ሲገሰው፣ ከዛ በኋላ ምን አለ? ምህረት አድርግልኝ፣ እኔ እስካሁን ድረስ አንተ አምላክ መሆንህን የእግዚአብሔር ልጅ መሆንህን አላውቅም ነበር። አሁን ግን አንተ መስዋዕት የከፈልከውና በምህረትህ አስታውሰኝ፣ በአንተ መንግስት አስታውሰኝ ሲለው፣ አይ ነገ ወይም ከነገ ወዲያ ወይም ከአንድ ወር በኋላ አላለው። ዛሬ በመንግስቴ ገብተሃል፣ ድነሃል፣ ምህረት ይደርግልሃል ነው ያለው። ስለዚህ እኛ ምህረት ስንሰጥ እግዚአብሔር ቶሎ ነው ምህረት የሚያደርግልን። እኛ ንስሐ ስንገባ ቶሎ ነው ምህረት የሚያደርግልን። ግን ንስሐ የት አለ? ለወንድማችን ዛሬ እንሰድበዋለን፣ ነገ ደግሞ እንሰድበዋለን። አዎ እዚህ ትልቅ መስቀል እናደርጋለን። የክርስቶስ ደም ግን የለበትም። ሚስጥሩ አይታወቅም። የፍቅር የይቅርታ የምህረት መሆኑን አናውቅም። ትልቅ መስቀል አድርገን የክርስቲያን ምልክት እናደርገዋለን። ያ እንጨት ደም እንጨት ነው። የክርስቶስ ደም ከሌለበት እንጨት ያደርግሃል፣ ያደርቅሃል፣ ይገድልሃል። እንጨት ነዋ። ትርጉሙ ከገባህ ግን ይሄ መስቀል የክርስቶስ ደም የፈሰበት ነው። የሰላም የፍቅር የይቅርታ ደም ነው ካልክ ግን አንተ ይቅርታ ታደርጋለህ። ይቅርታ እዚህ ጋር አስረዋል ማለት ነው። ምህረት እዚህ ጋር አድርገዋል ማለት ነው። ፍቅር እዚህ ጋር አድርገዋል ማለት ነው። ለትዕቢት አይደለም ማሰር ያለብህ፣ ወይም ለትዕቢት አይደለም መስቀል ይዘህ መሄድ ያለብህ። መስቀል ስትይዘው እዚህ የፍቅር መሆኑን የይቅርታ መሆኑን የምህረት መሆኑን አውቀህ ሂድ። ከዛ በኋላ ደግሞ ይሄ እርቅ መሆኑን የክርስቶስ ደም የእርቅ መሆኑ በምን ተጽፏል? በአንደኛ ቆላስይስ ምዕራፍ 1 በቁጥር 20 በደሙ ከእግዚአብሔር ጋር ከአብ ጋር እንዲያስታርቀን በመስቀል ላይ እንደዋለ በደሙ አስታረቀ። ዓለምን ሁሉ በሰማይ ያለውም በምድር ያለውም ሁሉ አስታረቀው። በማን? በደሙ። ደሙ ባይፈስ ኖሮ እርቅ የለም ከእግዚአብሔር ጋር። ስለዚህ በደሙ ነው የእግዚአብሔር ልጆች የሆነው። ስለዚህ ያ ደግሞ ቢታወስ በመስቀሉ ላይ ቆንጆ ነዋ። እንዲያውም ቀይ ያደርጉበት፣ ደረቃማ እንጨት አይሆን። አየዋለሁ በብዙ በተለይ በኢትዮጵያ ላይ በዚህ ትልቅ እንጨት ይደረጋል፣ ግን ደም አለበት። የክርስቶስ ጻፍበት፣ ደም የክርስቶስ ደም ነው። ደም ከሌለበት ያ እንጨት ያደርጋል፣ ይገድላል። ምክንያቱም የክርስቶስ ደም መታወስ አለበት። የፍቅር ደም፣ የይቅርታ ደም፣ የእርቅ ደም ተብሎ መጻፍ አለበት። ከዛ ጽፈህ ብቻ ሳይሆን መኖር አለብህ። በፍቅር በይቅርታ መኖር አለብህ። በምህረት መሆን አለብህ። በእርቅ መኖር አለብህ። ስለዚህ እርቅ የሌለው በኢትዮጵያ ለምንድን ነው? የተሸከመው መስቀል ስለ እርቅ የተናገረ የክርስቶስ ሳይሆን ሌላ። እዚህ ካደረግከው የእርቅ መሆን ማወቅ አለብህ። ኦርቶዶክስ ብቻ አይደለም። አንተ ጴንጤ ክርስቶስ ትላለህ እንደዚህ ብለህ በእርቅ ኑር፣ በሰላም ኑር። ካቶሊክም ሆነ ኦርቶዶክስም ሁሉ ይመለከታል። እርቅ አድርግ። ከወንድምህ ከእህትህ ከቤተሰብ በሙሉ አንተ የራስህን ብቻ አድርግ። እርቅ የማይፈልግም ካለ ራሱ እግዚአብሔር ይቀጣዋል። እኔ ግን በቅርታ መኖር እፈልጋለሁ ብሎ ይቅርታ አድርግልኝ፣ እኔ የክርስቶስ ተጠሪ ነኝ፣ እንደ ክርስቶስ በፍቅር መኖር እፈልጋለሁ፣ ለፍቅር ብዬ ይቅርታ እፈልጋለሁ። እኔ ይቅርታ አልፈልግም። እኔ ግን ብያለሁ፣ የይቅርታ ንጉሥ የይቅርታ አምላክ ነው ያለኝ፣ ይቅርታ አድርጌያለሁ። ከዛ እግዚአብሔር ከአንተ ጋር ይሆናል። ምክንያቱም ተጽፏል። በአንደኛዋ አንድ ጸሎት ነው ያስተማረን ክርስቶስ። ይቅር ካላችሁ ይቅር ይደረግላችኋል፣ ይቅር ካላችሁ ነው አይደረግላችሁም ተብሏል። ስለዚህ ይቅርታ እንዲደረግልን ሰዎች ነው በዓለም ነው ያለነው። ስንሰራ ቶሎ ከገባን
ይቅርታ መጠየቅ። ሰው ደግሞ መጥቶ ደግሞ ይቅርታ ሲጠየቅ ደግሞ መቀበል አለብህ። አለበለዚያ አንተ ክርስቲያን አይደለማ። ወንጌል 4 ወንጌል ከተነገረ እኮ ክርስትና የለም። ክርስቶስ እኮ ይህን 4 ወንጌል እንዲጻፍ ነው ዋናው ነገር በመስቀል የዋለው እንዲጻፍ በደሙ እንዲጻፍ 4 ወንጌል። ስለዚህ እሱ ካልተማርክ እሱ ካልተገበርክ መማር አንድ ነው፣ መተግበር ነው ዋናው። ስለዚህ በደም አስታርቆናል እንዳልኩት በቆሎሴ ምዕራፍ 1 ቁጥር 20። ከዛ ከታረቀ በኋላ ምንድን ነው የሚመጣው? አንድነት ይመጣል። ስለ አንድነት ደግሞ በምን ተነግረዋል? በዮሐንስ 17 ከ17 እስከ 21 እኔ እናንተ አባት ሆይ አንዲት አደራ ሰጠው ለእግዚአብሔር፣ እኔ እናንተ አንድ እንደሆኑ እነሱ ደግሞ አንድ እንዲሆኑ እለምንሃለሁ። አደራ አለው ለእግዚአብሔር በጸሎት ይጸልይበት። ለኛ አንድ እንድንሆን ጸልየ ነው ክርስቶስ ሄደ። ከዛ በኋላ ወደ መስቀል ነው ሄደ። አንድ እንዲሆኑ እለምንሃለሁ፣ ኃይል ስጣቸው፣ መንፈስ አይለያቸው ብሎ አደራ አለ እግዚአብሔር ልጅ። ስለዚህ አንድነት ደም ነው የፈሰሰልን። ከዛ በኋላ ወደ መስቀል ላይ ደሙ ለማፍሰስ ነው ሄደው። ያ ደም በውስጥ ነበር ስለ አንድነት የሚናገር ነው። ሄደ ፈሰሰ። ከዛ በኋላስ ከአንድነት በኋላ ምን ይመጣል? ከአንድነት በኋላ ሰላም ነው። ሰላም እኮ ነው። አንዱ ከሆንክማ በክርስቶስ አንዱ ከሆንክ ሰላም ይበዛል፣ መዝሙር ብቻ ይበዛል። አዎ መዝሙር ብቻ ይበዛል። የክርስቶስ አንድነት እንደዚህ ነው። ከዛ በኋላ ምን ይላል? በክርስቶስ አድርጎ ሁሌ ድል የሚሰጠን እግዚአብሔር የተመሰገነ ይሁን። በአንደኛ ቆሮንቶስ ምዕራፍ 15 ከ57 እስከ 58 ያ ሁሌ ነው የሚለው ደግሞ ሁሌ እዚህ ያለ ሰላም አለን፣ ከሞትን በኋላ ከእሱ ጋር ሰላም አለን። ያ በክርስቶስ አድርጎ ሁሌ ድል የሚሰጠን እግዚአብሔር የተመሰገነ ይሁን። ሰላም ስለ ሰላም ደግሞ ተናግሯል። የድል ነው ያልኩት። ሰላም የሚሰጠን ደግሞ የሰላም ንጉሥ እንደሆነ ከመጀመሪያ ጀምሮ የተናገርኩት በኢሳይያስ 9 ቁጥር 6 እና በዕብራውያን ቁጥር 7 የሰላም ንጉሥ ፕሪንሰስ የተባለው እኔ የምሰጣችሁ ሰላም ሁልጊዜ ከዓለም ከምሰጣችሁ ሰላም የተለየ ነው ያለው ደግሞ በዮሐንስ 14:27 ነው። ስለዚህ ይሄ የሰላም ንጉሥ ከኛ ጋር ከሆነ ድል ነው ያለው። ሰላም የአንድ ወገን ብቻ ድል አይደለችም። ሁለት ሰዎች ተለያይተው ነበር፣ ሲታረቁ ሰላም ሲያገኙ ድል አለ። ያ ድል ከማን ነው? ከክርስቶስ ደም ነው። ሞትን አሸንፎ ኃጢአትን አሸንፎ ከእሱ ጋር እንድናሸንፍ የሚያደርገን ማን ነው? የክርስቶስ ደም ብቻ ነው። ስለዚህ ክርስቶስና ደሙ ካላስታወስናቸው በየቀኑ ካላስታወስን ክርስቲያን አይደለንም። የመስቀል ስራውና ደሙ መታወስ አለ። ከዛ ኢትዮጵያ ላይ እርቅ ይሆናል፣ ኤርትራ ላይ እርቅ ይሆናል፣ ትግራይ ላይ ሁሉ እርቅ ይሆናል። አሁን ግን እኛ ሁላችን ክርስቲያን ነው። ትግራይ ክርስትና ነው፣ አማራ ክርስትና ነው ይላል፣ ምልክት አለበት መስቀል ላይ። ኤርትራም ክርስትና አለ ይባላል። ታዲያ ክርስትና ካለማ የሰላም ንጉሥ ካንተ ጋር ነው ያለው። ክርስቲያን ማለት እኮ የክርስቶስ ተከታይ ማለት ነው። እንደዛ ነው። በግብረ ሐዋርያት ምዕራፍ 11 እንደዛ ነው የሚለው 26 አካባቢ ይመስለኛል። ክርስቲያን ተብሎ ተጠሩ። የሱ ፎሎወር ማለት ክርስቲያን ማለት እኮ ለምሳሌ በምዕራብ የሚኖሩ ምዕራባውያን እንላቸዋል አይደል? አዎ ምዕራባውያን በዛ የሚኖሩ ሰዎች ማለት ነው። ምስራቅ እንላለን፣ ምስራቃውያን እንላቸዋለን። አዲስ አበባ የሚኖሩ አዲስ አበባውያን እንላቸዋለን። አስመራ የሚኖሩ አስመራውያን እንላቸዋለን። የክርስቶስ ተከታዮች የእሱ ናቸው ማለት እኮ ነው ክርስቲያን ማለት። ስለዚህ አንተ ምንድነው የኦርቶዶክስ ብቻ የምትሆነው? ወይም ነው የጴንጤ ብቻ የምትሆነው? ወይም ካቶሊክ ብቻ የምትሆነው? ሁሉ ክርስቲያን ወንድም ነው። አፍቅረው ከነስተቱ አፍቅረው ወንድም ነው። ተጣላ ያለ ተከባበር ነው ያለ። አክብሮ ወንድም ነው። ኦርቶዶክስ ያለው ወንድም ነው። ካቶሊክ ያለው ወንድም ነው። ፕሮቴስታንት ያለው ወንድም ነው። በክርስቶስ ስለሚያምን ማለት ነው። የእሱ እምነት ሊጎድል ይችላል፣ ይደባልቃል። አንዳንድ ጊዜ ያው አምና አረጋዊ ከፍ ያደርገዋል። አይ ቀስ ብለህ በትዕግስት አምና አረጋዊ እንደኛ ሰው ነው። አምነ ተክል እንደኛ ሰው ነው። የሰላም ንጉሥ ጥራውና ሰላም እንድታገኝ ብለህ በትህትና መምከር አለብህ እንጂ ይሄ ደግሞ ወዲያ ብለው ጣዖት አምላኪ ነው። አይ ክርስቶስ እኮ ያውቃል፣ ግን በደንብ ያላወቀውም እና አስተምረው። ስለ ምሕረቱ እንዴት አድርጎ፣ ስለ ይቅርታው እንዴት አድርጎ በመስቀል ላይ ሆኖ ሁሉ ያፈሰሰው ስለ እነዚህ 7 ነገሮች ናቸው። ስለ ፍቅሩ ለመግለጽና ስለ እርቅ መግለጽና ስለ ምሕረቱ ለመግለጽና ስለ አሳራቅነቱ ለመግለጽና ስለ አንድነት በሱ መሆኑ መግለጽና ስለ ሰላም 6ኛው፣ ከዛ ደግሞ ድል በ7ኛው
ዘርዝሬዋለሁ፣ መድገም እንዳይሆን። እግዚአብሔር ባርካችሁ። ሰላሙ እንዴት እንደሚመጣ ጌታ የገለጠልኝ ነው። ይሄ ለሁል ጊዜ በአእምሯችሁና በልባችሁ ውስጥ ይኖር። አራቱ ወንጌል ይሄ ነው የሚያስተምረን፣ ስለ የክርስቶስ ፍቅር፣ ስለ የይቅርታ ደም መፍሰሱ፣ ስለ የምህረት ደም መፍሰሱ፣ ስለ የአስታራቂነት ደም መፍሰሱ፣ ስለ የአንድነታችን ደም መፍሰሱ፣ ስለ የሰላማችን ደም መፍሰሱ፣ ስለ የድላችን ደም በዛ ውስጥ ስላለ እሱ አይለየን። ሌላ ይቅርና አንተ ዋል ከቤቴ። እግዚአብሔር የተመሰገነ ይሁን። እውነቷ ነው። ሌላው ይቅርና አንተ ዋል ከቤቴ፣ እኔም ወደ ሆይ ኢየሱስም ወደ ሆይ ሌላው ይቅርና አንተ ዋል ከቤቴ ያን ደግሞ እኛ ዛሬ ምንድነው ትምህርታችን ልበለው ወይም ደግሞ ስብከት እንዳላችሁ እንደፈለጋችሁት፣ ግን የእርቅ መንገድ በኢትዮጵያ እርቅ ይገኛል፣ በኤርትራ እርቅ ይገኛል፣ በትግራይ እርቅ ይገኛል። ምን ስንከተል? ወንጌል ስንከተል፣ ኢየሱስ ክርስቶስ አንደኛ ስናደርገው፣ የእሱ ተከታይ መሆኑን ስናረጋግጥለት እና የሰላም ንጉሥ ስንለው ይመጣልና ክብር ለስሙ ይሁን፣ ክብር ለእግዚአብሔር ይሁን። አሜን ሃሌሉያ ያልኩ ዘጋለሁ። ጌታ ይባርካችሁ። ሰላማችሁ ይብዛ። በክርስቶስ ሰላማችሁ ይብዛላችሁ። አሜን። ኢየሱስ የምታስፈልገኝ አንተን ነው፣ ሌላ ቢቀር ግድ የለኝም ያለች ነው። እግዚአብሔር የባርካት። ክብር ለጌታ ይሁን። አሜን ሃሌሉያ።